ባንዳ የማለት ለምሳሌ ባህር የምን ጦርነት ነው ይሄ ጦርነት የኢትዮጵያ ጦርነት አይደለም የአማራ ጦርነት ሊሆን አይችልም ሰንዳፋ አትገባም ተብሎ የሚሳደደው አማራ አንገባም የኛ ጦርነት አይደለም አሏል ፋኖች እንደዛ ሲሉት የነበር አማራ ውጊያ ላይ ነው ያለው የኦሮሞ ሊቃን ውጭ ያለው ይሄ ሰልፍ ዲተርሚኔሽን ጉዳይ ህግ ይመለከተኛል ካልክ በህግ ትሄዳለህ እንጂ ህዝብን አስተባብረ ይገባኛል ብለ አገር አትወርም መካኒዝም ሌጋል መካኒዝሞች አሉ ሪጂናል እና ኢንተርናሽናል መካኒዝሞች አሉ እነሱ ተከትለ ነው በሙሉ ይሄ ስጫጫ ምድረ ባንዳ ልክ ሶማሊላንድ ይገባናል ስንል ባንዳዎች ነው የተነሱብን ያለው ሬድዋን ሁሴንም ጠቅላይ ሚኒስትሩ እንደዚህ በሙሉ ባንዳ ግን ማን ነው ትንሽ አሁን በነገራችን ላይ ጀነራሉ ፊልድ ማርሻሉ ሉዓላዊነታችንን እናስከብራለን ብሏል አይደል ትንሽ ዛሬ ትልቁ አርዕስታችን ያው ነው ባሽሞ ነው የሚናገረው አይደል ሉዓላዊነትን ለማስከበር የሚታገል የሰራዊት ግንባታ ስትራቴጂው ከተቀየረ በኋላ ወጥ ፕሮፌሽናል አገር ወዳድ ሰራዊት ሆኖ እየተገነባ መጥቷል ይሄ እየተገነባ መጥቷል የሚለን ይሄ ሉዓላዊነትን ለማስከበር የሚታገል የሰራዊት ግንባታ ስትራቴጂው ከተቀየረ በኋላ ወጥ ሀገር ለማስከበር ነው ሰራዊታችን ስለ ባንዳዎች ግን እናስታውሳቸው ወደ በለቱ ነው የምንዘጋው ግን ባንዳ እያሉ ለሚናገሩት ባንዳ እነማን ናቸው ለማስታወስ ጣልቃ ገብቶ የኛን አማጽያን ደግፎ እኛን እርስ በርስ ሊያባላ አቅዶ የሚሰራ ኃይል የውጭ ኃይል ተቀብሎ አገሩን የሚወጋ ዜጋ ባንዳ ነው ባንዳ ደግሞ በታሪክ አጋጣሚ በተደጋጋሚ ታይቷል ኤርትራውያን ወንድሞቻችን ዛሬም ነገም አዲስ አበባም ሆነ በመላው ኢትዮጵያ መተው የፈለጉትን ማድረግ እንዲችሉ እንፈቅድላቸዋለን ለኛ ከአሜሪካኖች ይልቅ ኤርትራ ሮል ሞዴላችን ነች አሜሪካኖች ድንበርተኛ ቢሆኑ ኖሮ እናሳያቸው ነበር በድንበር አንገናኝም ችግሩ ያ ነው ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር ከዚህ ያደረስነው ስንት መስዋዕት ከፍለን እዚህ ደረስነው እኛም ፌደራልም ይሁን ባንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል ይሄ መስዋዕታችን አሁን ማቀብ ያለብን ነው ስለዚህ እኛ የምንለው ብዙም የለም እንደየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም ባንድ ላይ ስለተዋል ሺህ ከፍለናል እንደ ኤርትራ ሰራዊት ሺህ ከፍለናል ከዚህ በኋላ የኤርትራ ችግር የኛ ችግር የኤርትራኖች ችግር ኤርትራ በኢትዮጵያ ጉዳይ ላይ አሁን ባለው ምዕራፍ ውስጥ ገብታለች ወይ እስካሁን ድረስ የተጨበጠን ገብታለች የሚለው ነገር የሚያረጋግጥ የትኛውም አካል የለም ቲፒኤልኤፎች በአደባባይ ይናገራሉ ከዚህ ቀደም ሮይተርስ ላይ ይመስለኛል አንድ ዘገባ የኤሪትሪያ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ አልጨረስኩም እኔ ዛሬ የወያኔ ታንክ አዲስ አበባ ሮር ላይ ያደርግ ነበር የሚል ግምት አለኝ አንዳንድ ወታደሮች አወዱ ምን ሲሰሙ ግን ረድተውናል እና ገና ያንን ኢንጆይ ያረኩ ነው ገና ሄዳለሁ ብዬ ነበር ኤርትራን ተሳትፏል ብለዋል ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም አይደለም አገሩን የሚወጋ ዜጋ ባንዳ ነው ባንዳ ደግሞ በታሪክ አጋጣሚ ተደጋጋሚ ታይቷል ያዕቆብ ማስተዋወስ እኮ ነው ትንሽ እነዚህ ካልነገርካቸው ጥጋባቸው አይቻልምና ማስተንፈስ አለብን አለፍ እንደ ሪማይንደርም ነው አይ ኤርትራዊ ሲናገር ኮማንደሩ አየው መሃል አካባቢ ከመሐመድ ይሄ ሰውዬ በእናት አብቹን አታሳፍር እኔ አብቹ አዳቂ ነኝና
መቀራረባችን የህዝቦች አለመሆኑ ይሄ የመንግስታት ብቻ አለመሆኑ እንትናችን ይሄ ያለበትን ግርግሩ አይደል ህዝብ ለህዝብ ነው ፍቅራችን ይሄ ያለበት መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እና ይሄ አይነት ንግግሩ በእናት አታሳፍረው በእናት እኔ ይሄን ስሰማ ሳቀቃለሁ። እንደዚህ ሰው ኮሜንት የሚያደርግልኝ ነው ቴክስት የሚያደርግልኝ ነው ኢንፋክት ኮሜንት ሳይሆን ማውቀው ሰው ነው እና ደጋፊ ነው እልም ያ ደጋፊ በእናት ይችን ስሰማ ስቅቅላለሁ። በቃ ጤፍ እያከልኩ ነው በእናት ይለኛል። ገና ጤፍ ታክላለህ ገና ጤፍ እና ባንዳ እነዚህ ሀገር ሻጮች አሁን ወደብ ላምጣልሽ እያለ አብቹ ጀግና ሲሸጥ በቃ የትላንት ቪዲዮዎችን እያመጣ ለማሳፈር ምናምን ታሪክ ነው ይሄ ዋጣው ምን ያደርግልሃል? ሌላው ይሄ እኛ መስዋዕትነት ከፍለን ነው እዚህ የደረስነው ምናምን የሚሉት የድሮች ችግር የለውም። ድንበርተኛ ቢሆኑ ኖሮ እና የደረስነው እነዚህ ይሄ ኤርትራዊ ነው ብዙ መስዋዕትነት ከፍለን ነው እዚህ የደረስነው ማለት አዎ ብዙ መስዋዕትነት ከፍለው ኤርትራ አዛዥ አንደኛው አዛዥ ነው መካከለኛ አዛዥ ነው አማርኛ ነው የማያወራው ትግራይ ውስጥ ለምንድን ነው የገባኸው ስንት መስዋዕትነት የከፈልከው ምንድን ነው ያተረፍከው ራሳቸው ነው ኮስት ቤኔፊት አናሊሲስ መስራት ያለባቸው ስንት ሰው አለ ይሄ የወንድማማቾች ጦርነት መሆኑን የምታውቀው ሁሉ ከዛም ከዚህም በርካታ ወንድማማቾች አሉ አንዳንዱ አሉ አረ አንደኛዋ ሴት ከማዱ አንደኛዋ ሴት ከዚህ ከትዴፍ ሆና አንደኛ የሻዕቢያ ሰራዊት ሆና ትግራይ ዘመተች አለ ሁለት ተጋሩ አንደኛዋ በማዱ አንደኛዋ በዚህ ሆና ሁለት እህትማማቾች ታላቅና ታናሽ ማን ያተረፈ አትርፏል ያተረፈ አደገኞች አትርፏል ያው መጨረሻ ላይ ወደ ታሪካችን አይሚን ልክልካችን መነጋገር ያለብን ማለት ነው ልክልካችን ወደ መጨረሻ እንዝጋው በዚህ ያቆብ ወሳኝ እንትን ጉዳይ ማፈር ስላለባቸው ነው ይሄ ወሳኝ ጉዳይ ወደ ተመልካቾች ያደረስ መሰረታዊ የፖለቲካ ችግር ነው ቅራኔው በዋናነት በቲፒኤልኤፍ እና በፌደራል መንግስቱ መካከል ያለ አንዱ ሌላውን ለማዳከምና ለማጥፋት የሚያደርገው ግብግብ ነው በዚህ ደረጃ ካልተረዳ ነው አስቸጋሪ ነው ሂደቱ ደግሞ የጦርነት ቀጣይ ሂደት ነው አቶ ልደቱ እዚህ ላይ ጨምረን እንድታምፈልገው በትግራይ በኩል የፖለቲካ ውድቀት ስላለ ወታደራዊ ኃይሉ ከፖለቲከኞች ይልቅ ወታደራዊ ኃይሉ ኦቨርቴክ እያደረገ ነው ስለዚህ ወታደራዊ ኃይሉ የሚያደርገው እንቅስቃሴ በሙሉ ህዋትን እንደሌለ የሚያስቆጥረውና የተዳከመ በመሆኑ ወታደራዊ ኃይሉ ደግሞ ሙሉ ለሙሉ እንቅስቃሴውን ወደ ጦርነት ይወስደዋል ብለው የሚሉ አሉ እንዲያውም በውስጥ በኩል ያሉ ሰዎች ደግሞ ወታደሩ በዚህ ጉዳይ ላይ ምን አገባው የሚሉ አሉ አሁን እንደምትነግረኝ ወይም እንደምታነሳው ደግሞ ወታደራዊ ኃይሉ እንዲያውም ዋናው የጉዳቱ አካል የመሆን እድሉ ሰፊ ስለሆነ ይህን እንቅስቃሴ እያደረገ ነው ማለት እንችላለን ሁለቱ እንዴት ታያቸዋለህ በቃሉ ጥሩ ነገር ነው ያነሳው አሁን አንድ ያስታወስከኝ ነገር አለ ሌላው በጣም የማየው በዚህ ዙሪያ ያለው ያስተሳሰብ ችግር ምን መሰለህ ህወሓትንና ቲዲኤፍ ለያይቶ የማየት ጉዳይ አለ ኦፍ ኮርስ በህግ መለያየት አለባቸው በህግ አይደለ የሆነ ኖርማል የሆነ ሂደት ውስጥ ከሆነ ሁለቱ መለያየት አለባቸው ቅድም ምን ብያለሁ የፕሪቶሪያው ስምምነት ተኩስ እንዲቆም አደረገ እንጂ ጦርነቱን አላቆመም ፌደራል መንግስቱም ቲፒኤልኤፍም በጦርነት ስሜት ውስጥ ነው ያሉት አንዱ ሌላውን ለማሸነፍና ለማጥፋት ጊዜ ነው እየጠበቁ ያሉት ምቹ ሁኔታ ነው እየጠበቁ ያሉት በዚህ ሁኔታ ቲዲኤፍን እና ቲፒኤልኤፍን የተለያየ አድርጎ ለማየት መሞከር ናይቪቲ ማይሆን ነገር ገብቷል ፈለግነውም አልፈለግነውም ይሄ ኃይል አሁን ሊለያይ አይችልም የጦርነት ስሜት ውስጥ ነው ያለው ጦርነቱ ገና አልተጠናቀቀም ብለው ነው የሚያምኑት በሚያምኑበት ሁኔታ የፖለቲካ ኃይሉንና ወታደራዊ ኃይሉን ለያይተ ማየት አትችልም አንዱ ትልቁ ስህተት ይሄ ነው በተግባር ያየነው ምንድነው ሄዶ ቲፒኤልኤፍ እና ወታደራዊ ኃይሉ አንድና አንድ መሆኑን ያየነው አይደለም በመጨረሻ ቲፒኤልኤፍ ሊፈርስ የሚችልበት አደጋ መምጣቱን ሰራዊቱ ሲያይ አቋም ወሰደ ምንድነው የወሰደው አቋም ጠቅላላ ጉባኤ ያካሄደውን የነደብረ ጽዮንን ቡድን ነው ምደግፈዋል አቶ ጌታቸው የሚሰጡትን ትዕዛዝ አላከብርም ይሄ የሚያሳይ ምንድነው በተግባር በህግ የተለያዩ ናቸው ቢባልም በተግባር ቲፒኤልኤፍ እና ሰራዊቱ አንድና አንድ መሆናቸው ይሄ የነበረ ነው አሁንም ያለ ነው ወደፊትም ተነጣጥለው ይቀጥላሉ የሚል እምነት ያለን ሰዎች ካለን ተሳስተናል በተግባር ማለት ነው
ያዕቆብ ቀጥል። 2 ደቂቃ እንዝጋው። 2 ደቂቃ እኔ አንድ ቀያለሁ። አንተ በ2 ደቂቃ እንዝጋ። ኦኬ ያው ቅድምም እንዳልነው ነው መሰረታዊ ኢትዮጵያን ብዙ ጊዜ የምንሳሳተው እንደመሰለ አሁን በተቃዋሚ ጎራም የተሰለፈው ኃይል የሚሳሳተው ትክክለኛ ማዕከላዊውን ነገር ማለት ትክክለኛውን ነገር ሳይጨብጥ በጥራዝ ነጠቅ ወይ ደግሞ በደንብ ሳይገነዘብ ሳይድ መያዝ ወይ ደግሞ እንትን ማድረግ የሚያደርገው ነው ችግር እያራዘመ ያለው በሀገሪቷ። ስለዚህ አሁን ልደቱ እያለ ያለው ይሄ ችግር በቲፒኤልኤፍ እና በብልጽግና መካከል ያለ ነው። ትግራይ ላይም ምልክቱ ትግራይ ላይ የሚታይ ሌላ ቦታ የሚታይ ይሄ ነው። አየህ ምልክቱ በምንም መልክ ይገለጽ መገለጫው ምንም ይሁን ምን በትግራይ በሌላም አካባቢ ይሁን ወደ ኤርትራ የሚተኮስ አየህ በዛ ላይ የሚባል ዋናው የችግሩ ማጠንጠኛ በህወሓትና በብልጽግና መካከል ያለ ችግር ነው፣ ግጭት ነው። የዛ ነጸብራቅ ናቸው ሁሉ ነገሮች። አንዱ ሌላውን ለማዳከም አንዱ ሌላውን ካላጠፋው መኖር አልችልም የሚል አሳሰብ ስላለ ነው። ስለዚህ አሁን ኢትዮጵያውያን በሙሉ ግንዛቤ ሳይዙ ሳይድ ይዙና ምን ታደርጋለህ መሰለህ? ለብልጽግና ትሰለፋለህ ሳታውቅ። እከሌ ነው የሚያጠፋው እያልክ በአንድ ሳይድ ትሰለፋለህ፣ ለአብይ ትሰለፋለህ ባለማወቅ ማለት ነው። ስለዚህ ባለፈውም ለሱ የጦር ፈረስ ሆነ የበቅሎ ሆነ ውጊያ ከተዋጋ በኋላ አሁንም ተመሳሳይ ፕሮፓጋንዳው ሳይድ ተመልሶ ለሱ የመሰለፍ አዝማሚያዎች አሉ። ይሄ ነው ልደቱ እየተቸ ያለው። ኢትዮጵያውያን ጋር እንትን አለ የግንዛቤ ችግር አለ ብሎ ያለው ትክክል ነው። በደንብ አይቷል፣ ሚዲያ ላይም አይቷል። በሚዲያ በኩልም በደንብ እያየን እኮ ነኝ። ሚዲያዎች እኮ አሁን ባለፈው ፕሬዲክት እናደርግ ነበረው የት ጋር ይሰለፋሉ ብለን ነበረ ስታሊን አይደል? አሁን እሱ ይሄን ዘርግቷል፣ ይሄን ቁማር ዘርግቷል፣ ናሬቲቭ ክሬት አድርጓል። ፕሪቶሪያ አግሪመንትን እያደናቀፈ ያለው ማን ነው ብሏል። አንዴ ሻዕቢያ ነው ይላል፣ አንዴ ህወሓት ነች ይላል አይደል? እንደዛ እያደረገ ግን ኢን አክቹዋል ፋክት በትክክለኛ ተጨባጭ መረጃ ላይ ማን ነው ኢምፕሊመንት እንዳይደረግ ያደረገው? ራሱ ብልጽግና ነው። ወደኋላ ቆጥረን እኮ መስጠት እንችላለን፣ አንድ ባንድ ብንገመግም ማለት ነው በጊዜና በእንትን። ስለዚህ ኢትዮጵያውያን አሁን ይህን ልደቱ የተናገረው ነገር በጣም መሰረታዊ ነገር ስለሆነ ግንዛቤ በተለይ ሚዲያ አካባቢ ያሉ አካላት ለህወሓት ያላቸው ሪጋርድለስ ኦፍ ዴር ስታንድ ቱወርድስ ቲፒኤልኤፍ ቲፒኤልኤፍን ከመደገፍ አይደለም እኮ አሁን ይሄ ነገር እንትን የምንለው የመርህ የእንትን ጉዳይ እኮ ነው ታውቃለህ። የመርህ ጉዳይ የመረዳት ጉዳይ ስለሆነ ነው እንጂ ህወሓት እንትን ትበላ አይደለም፣ ቅዱስ ፓርቲ አይደለችም። ለምን ይቀየራል፣ ለምን ትራንስፎርም ይደረጋል የሚል የአባላቱ ጉዳይ ነው። እሱ ትራንስፎርም ያድርጉት ምን ይበሉት የራሳቸው ጉዳይ። ነገር ግን እንደ ተቋም የራሳቸው እስከሆነ ድረስ ይሄ አሁን ችግሩን ከተረዳ በኋላ ሰልፍህን እንትን ማለት ትችላለህ። ለማን ነው እየሰራሁት ያለው ማለት ሁሉ ትችላለህ ማለት ነው። በአቋም መለየት ትችላለህ በግልጽ ወይ ለዚህ ለፒፒ ጋር መሰለፍ ማለት ለከብልጽግና በግልጽ መሰለፍ ህልና እያወቀ መሰለፍ ማለት ነው። እንደዛ ነው የሚሆነው እና ትክክለኛ ነገር ነው ያለው ስታሊን። ይሄንን ነው ማለት የምችለው እዚህ ወደ እኔ ትንሽ ማለት ፈልጋለሁ እዚህ ላይ ባለፈው ትንሽ የሚምታታ ስለሆነ ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ነው። ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትሩ ከጌታቸው ረዳ ጋር ሆኖ ለዲፕሎማቲክ ኮሚኒቲ ብሪፍ ሲያደርግ ጌታቸው አጠገቡ ነበርና መዝጊያ ላይ የክስ ቻርጅ ፍርድ ቤት ክስ እንደዚህ አድርጋል የሚለዋል ክስ መዝገብ ላይ የሚጠቀሱ የክስ ቻርጅ የሚባለው ኦልሞስት እንደዛ ነው አንብቦ የሄደው። የክስ ቻርጅ ያነበበው ደግሞ ዲዳክት ያደረገው ከጌታቸው ንግግሮች ነው። እንደዚህ ያደርጋል። ለምሳሌ አይዲፒ በእኛ ምክንያት ነው የኛም ዝላል ነው 8-9 ወር የኛ ምክንያት። ከዛ በፊት ግን ፌደራል ችግር ነበረው። ከዛ በፊት አብዛኛው የኛ ችግር ነው። የኤርትራ ጦር ትግራይ ውስጥ አለ። ይህ ምንም ሁሌ የምንናገረው ነው። ጉዳዩ ግን ለምን አንተ አትናገረውም ነው። ለምን በጌታቸው አንደበት መናገር ፈለግ? ጌዲዮን ጢሞቴዎስ አንተ ውጭ ጉዳይ አይደለህም ወይ? ፊልድ ማርሻል አይደለም ወይ? የኢትዮጵያ ቴሌቪዥን የመንግስት ሚዲያ አይደለም ወይ? የሀገሪቱ ጠቅላይ ሚኒስትር አብይ አይደለም ወይ? በእነዚህ ለምንድን ነው መነገር ያልተፈለገው? በተጋሩ አንደበት አብርሃም በላይ ያመጣ የቆላና የምናምን ሚኒስትር ያመጣ የምታናግረው ለምንድን ነው? የማይመለከተው የኢትዮጵያ የፌዴራል ባለስልጣን ያልሆነ ጌታቸው ረዳ በዚህ ህወሓትን ለማስመታት ተብሎ አሁን ያለቀ ጉዳይ ነው። ሰው ልደቱ የገባው ነው የምንለው ለዛ ነው። ልደቱ የገባው ቲዲኤፍ እና ቲፒኤልኤፍ አንድ ስለሆኑ አይደለም። መሰረታዊ የትግራይ ኢንተረስት በማን እጅ ላይ እንዳለ ቁልጭ አድርጎ ያሳየ ነው።
ተንከባሉ 2 ዓመት ሙሉ አሽተው ተሻሽተው የትግራይ ፖለቲካ በነገራችን ላይ ያዕቆብ ሌሎችን ሊቀኑበት የሚገባ ሲቪል ነው፣ በጣም ዘመናዊ ነው። ሌላ አካባቢ ቢሆን በጣም ጦርነት እልም ብሎ ሲቪል እርስ በርስ ጦርነቱ የትና ይደርሱ ጉድናይ ነበር። በጣም ዘመናዊ ነው። የሐሳብ ፍጭት ሚዲያ ላይ እንትን ታረጋለህ፣ እንደፈለግን ታረጋለህ። በፍጹም ግን አትነካካም። የኢትዮጵያ አካባቢ አማራ ክልል ይደረጋል፣ ኦሮሚያ ይደረጋል፣ አዲስ አበባ ይደረጋል። አዲስ አበባ ማን ነው አደም ፋራ አብይን እንደዚህ ያደርገዋል? አይደረግም እኮ አይታሰብም።